ሰላም አለይኩም ወራህመቱላሂ ወበረካቱ። ከሀገር ውጭም ከሀገር ውስጥም ያላችሁ ሰላም ሰላም ብያለሁ። የሌላ እምነት ተከታዮች ሰላም ናችሁ? እንዴት ናችሁ? እኔ አለውኝ እላችኋለሁኝ። እና ቪዲዮን ሲጀምሩት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያረጋችሁ ተከታተሉ። እና ያው ለእኛ የሚጠቅመን እሱ ስለሆነ እኛ አረብ ቤት ያመዳም የምን ብዬ ልንገራችሁ፣ የመዳም ቅመም ነን፣ የራሳችን ቅመም ነን፣ የመዳም ቅመም ነን። እና እኔ ቤት እየቀያየርኩኝ ነው። ምን ላደርግ እኔ ሳይሆን ያው ያላት ትእዛዝ ስለሆነ ነው። እናንተ ብዙ ልትሉ ትችላላችሁ፣ የፈለግኩትን በሉ፣ የፈለጋችሁትን ማለት ትችላላችሁ። እና የምትረዱት ደግሞ ሁሉንም ነገር ትረዳላችሁ። የደረሰበት አትፍረዱ ይፈረድባችኋል ይባላል። እና እኔ የተለያየ ቤት ስገባ የተለያየ እንትናቸውን ይሰጡኛል፣ ልብሳቸውን ማለት ነው። እኔ እኮ የሚገርመኝ ከዛ ቤት ስወጣ ደግሞ ይበዛብኝና እኔ እጥላለሁኝ። አይ ጉድን። አሁን ደግሞ እዚህ ቤት ከመጣው 3 ቀኔ ነው። ወላሂ የተሰጠኝ ልብስ ያው ላይፈልጉት ይችላሉ። በነገራችን ላይ የሚፈልጉትን ልብስ አይሰጡ፣ የማይፈልጉትን ልብሳቸውን እኛ ስንገባ ሲያጸዱ፣ ልብስ ሲያሳጥቡ ምናምን ይመለምሉና እነሱ አይፈልጉትም። በነገራችን ላይ አሪፍ ቀሚስ የሚያምር ነው እና ወላሂ ሰታኝ ነው። ገና 3 ቀኔ ነው ከመጣሁኝ። ያው ብያቸዋለሁ። በነገራችን ላይ የሚፈልጉትን ሳይሆን የማይፈልጉትን የሚጥሉትን ነው የሚሰጡን። ያው በቃ ምን ብዬ ልንገራችሁ። እና እኔ እኮ 2 ሻንጣው በስቶብኝ በዛ በአሁን በወጣሁበት ቤት በሻንጣ በስቶብኝ ብዙ ልብስ ጥያለሁ። ግን የማይሆነው ልብስ ነው። አሁን የሰጠችኝ አባያ የሚያምር አባያ ነው። ወላሂ ይዩት አባያው። ወላሂ እንደው መስታወት ቢኖረኝ ክፍሌ ላይ መስታወት የለም፣ ረዥም መስታወት የለም። በጣም የሚያምር አባያ ነው። እና እኔ ራሱ ልብስ ያው ፈለገችው ምናምን ብዬ ነቄው ነበር። በጣም የሚያማምር አባያ ናቸው። ወላሂ ያው መንግስት ሰራተኛ የሚያምር አባያ ነው። ያው እንደምታዩት ነው። ያው ይሄን አባያ 2 አባያ ምን 2 አባያ ሶስቱም ያምራል። እውነቴን ነው የምላችሁ፣ በጣም ነው የሚያምሩት። በጣም እኔ ደግሞ ረዥም ስለሆንኩኝ ወይኔ እንዴት ልሆነው ግድ ለሌላ ሰው ሰጠዋለሁኝ ምናምን ብዬ እንትን አልኩኝ በራሷ። በቃ የሆነ ሰው ስጦታ ሲሰጠኝ ከዚህ በፊት ግን ብዙ ምንም አይመስለኝም ነበር። አረቦች የሆነ ነገር ሲሰጡኝ ብር ሲሰጡኝ ብቻ ነው ደስ የሚለኝ። በነገራችን ላይ እና ቤተሰብ ላይ ሰብስክራይብ እያደረጋችሁ ቪዲዮን በጣም ነው የሚያምረው። እና እዛ ቤት ራሱ በጣም የሚያማምር አባያ በ280 በ200 ብር ምናምን ቢሆን ልብስ ተገዝቶልኛል። እሱን በቃ ሻንጣ አልነካሁትም፣ ያልተነካካ ነው። ግን ይሄ ራሱ በጣም እኔ እንጃ ምን ብዬ ልንገራችሁ። ያው ዳንቴላማ ነው፣ በጣም ያምራል። ይሄ እንግጥ ነው ያልኩት ይችን አባያ ስትሰጠኝ። በተለይ ደግሞ ስለብሳት ደግሞ ከራሴ ጋር እሷ ግን አጭር ናት፣ እኔ ቀጭን ስለሆንኩኝ ወሰድኩት። እና እንዲህ ነው ምላችሁ። ስሄድ በየቤቱ ልብስ ይሰጠኛል። ይሁማ ይሄ ወላሂ ተሰጥቶኝ ነው። እውነቴን ነው ምላችሁ። አሁን እዚህ ቤት ከመጣሁ 3 ቀኔ ነው። ይህንን መርጣ ይኸው ልበሽ ያለችኝ። ይህንን ነገር ስትሄጂ ገና እኔ ለመቀመጥ አላማ አለኝ። ገና መቀመጤን አለመቀመጤን እኮ እየተጠራጠርኩኝ ነው። የዚህ ቤት ማለት ነው። ወላሂ ሴትዮዋ በጣም ጥሩ ናት። በነገራችን ላይ ግን ስራ ይበዛል። ቢሆንም ያው ሰዎችን ማመን ያው እኔ ጥሩ ስለሆንላት ያው ምኖርም ምናምን መስሏታል። ኢንሻአላህ እኖርላታለሁ። ለምን ጥሩ ናት ሴትዮዋ። ወላሂ ያው ጥሩ ናት ማለት ያን መቼም የሰውን ልጅ አብራችሁ ስትኖሩ ነው ጥሩ መሆኑ አለመሆኑ የምታውቁት። ለመጀመሪያ የሰው ልጅ የሆነ ነገር ስላደረገላችሁ ምናምን ብቻ ያው ማመን የለባችሁም። ግን የሆነ አያያዝ አቀባበላ በጣም ደስ ይላል። እና ወጣት ናት። ወጣት ቤት አልወድም። ወጣት ቤት በጣም ነው የሚቀኑት። ግን ዱባይ ይሻላሉ። ቢሆንም ሴት ስንሆን በጣም ስለምንቀና ይሁን እኔ እንጃ፣ እኔ ወጣት ቤት አልወድም። በጣም ነው የሚቀኑት። ስለዛም ነው ብዬ ነው ምላችሁ። እና ላይክ ሰብስክራይብ አድርጉ ቤተሰብ። እውነቴን ነው ምላችሁ። እኔ በየሄድኩበት ቤት ልብስ ሲሰጠኝ እኔ ምን ላድርገው እስኪ ንገሩ። ደግሞ ሚያማ ይሄን ልጣል እህቱን ልጣል ምናምን እያልኩ ወላሂ በጣም ነው ያሳዘነኝ። አሁን ራሱ ይሄን እና በቃ ምን ብዬ ልንገራችሁ። የልብስ ማዕት ነው የሰጠችኝ። አሁን ደግሞ ገና አልተነካም። አሁን አዲስ ሰራተኛ ሲመጣ ልብሳቸውን መረተብ ያምራቸዋል። ቤታቸውን በቃ ማስራት ቀግብት ሁሉ ነገር መስራት ያምራቸዋል። በቃ ሁሉ ነገር ያስፈልጋቸዋል። ሁሉ ይሄ የሚያስፈልጋት የለ እንደዛ ነው የሚያምራቸው። በቃ ምን ላሰራ ምን እንትን ልበል ምናምን በቃ እንደዛ ነው። እና ምን ስራ አለ ምን አስፈልገኝ ምናምን እያሉ ነው የሚያስቡት። ማታ ሲተኙ ነገ ይህችን ሰራተኛ ምን ላሰራት፣ ነገ ደግሞ ምን ላሰራት፣ ምን ላጸዳት፣ ወላሂ እንደዛ እያሉ ነው የሚያጡት። ለምን ያው ለመጀመሪያ ሲሆን መጨናነቅ አለ። እንዳትፈሩ። በተለይ አዲስ የምትመጡ ሰዎች ለመጀመሪያ ስትሆኑ በጣም ነው በቃ እቅዳቸውም ሌላ ነው።
መጀመሪያ የዶከከውን ቤት ራሱ ስታጸዱት ያልጸዳ ነው የሚመስላቸው። ያው በቃ ጨርሳችሁም ስትቀመጡ ስራ ያልሰራችሁ ነው የሚመስላቸው። እና የአረቦችን ባህሪ ከባድ ነው። እኔ ለመግለጽ እንኳን አልችልም። እና እስቲ አባያው ስንት ነው? ወላሂ ስንት መሆኑን ራሱ አላወቅኩትም። አባያዎቹን ያማሩኝ እና ልብሶቹን በጣም ያምራሉ። ወላሂ አባያው ራሱ ለብሼ ባሳያችሁ ቅን ምን አባቱ ነው እንዴት አባቱ ነው የሚያምር። በነገራችን ላይ እንደዚህ አይነት አባያ በጣም ነበር የምወደው። እና ሴትዮዋ ትንሽ ወፍራም ነገር ናት፣ ግን አጭር ናት። በቃ ያው አጭር ነው ያሳዝኑኝ። ከዛ ስለብሰው ሁሉም ልኬ ነው። እና ሰው በሁለት ቀን መጥቶ የሁሉ ልብስ ተሰጥቷል። ያረቦች ገር ይገርሙኛል አንዳንዴ ማለት ነው። ግን እኮ ከባድ ናቸው። እና አረብ ሞኝ ምናምን አደርጋችሁ እንዳታዩ። አረብ በጣም ብልህና በጣም አዋቂ ነው። በነገራችን ላይ አረብ ሞኝ ነው ብላችሁ የምትሉ ሰዎች ተሳስታችኋል። እውነቴን ነው ምላችሁ አረቦች ማለት ነው። እውነቴን ነው ምላችሁ ሞካቸው ገና እናንተ ያሰባችሁትን ነገር እዛው እያላችሁ በቃ ውስጥ የምታስቡትን ነገር አረብ የሚያውቅ ሰው ነው። በነገራችን ላይ አረብ አያውቅ ምናምን አትበሉና እንትን አትበሉ፣ አትዘናጉ። እንደ አረቦች ብልህና ብልጥ ጥበበኛ የማይጎዱበትን መንገድ የሚፈልጉ በቃ እኔ ምን ጥበባቸው ጥበብ አይደለም። እና ብር ደግሞ ጥበብ ያስተምራቸዋል። አንዳንዴ መኖራቸው ራሱ ያው ሁሉን ነገር በፈለጉት ሰዓት የማግኘት ነገራቸው ደግሞ ይሄ ነገር ደግሞ ተመችቷቸዋል። ያው አንዳንዴ ያው ብሩ የሚተማመን ሰው በዛሬ ጊዜ ያው እነሱ ይሆኑላቸዋል። በነገራችን ላይ እንግዲህ እንደማን አድርገን እንላለን። እና ይህን ይመስላል። ይዩትማ ሁላህ እኔ በጣም ነው የገረመኝ። እና አረብን አምኖ ማመን ቀብሮ ነው እላችኋለሁኝ። እና ላይክ ሰብስክራይብ አድርጉ ቤተሰብ፣ ወላሂ ላይክ ሰብስክራይብ አድርጉ ቤተሰብ። እና ትላንት እኔ እንጃ ምን ብዬ ልንገራቸው። እኔ ቤተሰቦቼ ላይክ ሰብስክራይብ አድርጉ። እናንተ አድርጋችኋል። ሌሎች አዳዲሶቹም ደግሞ ላይክ ሰብስክራይብ ደግሞ ሰብስክራይብ ስታደርጉ ረዣዥም ኮሜንት ጻፉ። እንዴ ለእኛ የሚጠቅመን እሱ እኮ ነው። አዲስ ጀማሪ ነን። እንዴ ገብታችሁ እስኪ ቪዲዮችን ፈተሽ አድርጉት። ያው የሚታይም ነገር ላይን የሚያምር ነገር የለውም። በእርግጥ ግን እኛ የመዳም ቅመሞች ነን። የመዳም ቤት አስጠልቶን ሳይሆን በቃ እንትን በጣም ተጎብተናል። እና ጉዳታችን ደግሞ ማን ሊክሰን ነው? እናንተ ካላ በታች እናንተ ተባበሩን። እኔ ወላሂ ዩቱብን ነገም ከነገም ወደ ነግራችኋለሁ። ወደ ሚዲያ መምጣት ፈልጌ አይደለም እላችኋለሁ፣ ግን ግድ ሆኖብኝ ነው። የአረብ ቤት ለእኔ አይሆነኝም። በቃ በግድ እየተጋፈጥኩት ነው። ሙሲባ ብዙ እየበዛብኝ ነው ወላሂ በጣም በቃ ከምነግራችሁ በላይ ማለት ነው። ቢያንስ እኔ አሁን ራሱ አዲስ 3 ቀኔ ነው እዚህ ቤት ከገባኝ። ግን ወላሂ ላይቭ እገባና ትቼው ነው የሚሄደው፣ ሚዩት አድርጌው ማለት ነው። በቃ የመጣ ሰብስክራይብ ያደረገኝ ያድርገኝ ብዬ ወላሂ በክፍሌ ሚዩት አድርጌው እወዳለሁ። አልሐምዱሊላህ እይታ አለው። በቃ የሆነ ሰዓት ትንሽም ያው እየቆጠረልኝ ነው። መታችሁን የምታበረታቱኝ ወላሂ በጣም አድርጌ ነው የማመሰግነው። ላላ ብዬ እወዳቸዋለሁ። አላህ ያበርታችሁ እናንተንም። እና በቃ ወላሂ በጣም ነው አንዳንድ የሚሰማኝ። ለምን አዲስ ቤት ገብቼ ምናምን ለምን ቪዲዮ ትሰራለሽ ምናምን ልትብቻ እኔ ከስራዬ ጋር ቀልድ አላውቅም። እውነቴን ነው የምላችሁ። ወደ ቪዲዮ ላይቭ ላይ ቁጭ ስል ምናምን የምታዩ ሰዎች ምናምን ስራም ያለብኝ ማልሰራም ይመስላችኋል። ወላሂ እኔ ስራዬ ላይ ምንም አይነት ነገር እንዲመጣብኝ አልፈልግም። ለምን ትንሽ ነገር ይገንብኛል። አንዳንድ ሰዎች ማለት ነው ትንሽ ነገር ይገንባቸዋል። ያው እኔ በጣም ትንሽ ነገር ነው የሚገንብኝ። ያንን ስለማቅ በቃ የምሸፍናትን ቀዳዳ ሳልሸፍን ቁጭ አይደለም ከስልኬ። አሁን ራሱ በቃ ልተያይዤዋለሁ። ለምን ላይፍ ላይ ቁጭ አይደለም ከፍቼ ተውና ወደ ስራ ይሄዳለሁ ክፍሌ ላይ። ለምን አዲስም ቤት አሁን ወደፊትም እንዲህ ነው የማደርገው። ለምን የምጠቀመውን ነገር እነሱ እንዲያውቁብኝ አልፈልግም። ክፍሌ ላይ ሁሉም ነገር ክፍሌ ላይ እጠቀማለሁ። ሞባይሌን ራሱ ማለት ነው ወላሂ ከክፍል አላወጣውም። እሷ ስለምትፈልገው ሁለት ስልክ አለኝ። ያንን ስልክ ሰጥቻታለሁ። ይህንንም ታውቃለች። አጠገብሽ እንዳትለቂው ስላለችኝ አታውሪ ደግሞ ብላኛለች፣ አስጠንቅቃኛለች ቢሮ ላይ ስመጣ። ስለዛ ክፍሌ ላይ አላወጣውም። እኔ እንጃ በቃ የሆነ አንዳንድ ምግቦች እዚህ ደግሞ የወጣት ቤት ነው ምግብ መስራት ይሰራል። እኔ ደግሞ ምግብ ለመቅረጽ ምናምን እፈልጋለሁ። ግን እሷ ሴትዮዋ ስልክ ተያዥ ያለችኝ ምግብ ብቀርጽ ደግሞ ሌላ ነገር ስለሚፈጠር ወላሂ የማደርጋቸው ቪዲዮዎች የሉኝም። ስለዛ አበረታቱ። በቃ መዳሜ ሞባይል
ስራ ስትሰሪ እንዳትይዥስ ብላኛለች፣ አስጠንቅቃኛለች። ይህንን በቢሮ እና ለመውጣት መስቤ ነበረ። ልቀመጥ እያልኩኝ ነው። አሁንም ብቻ አላህ ያውቃል። ለእኔ ከይር ከሆነ ያስቀምጠኝ፣ ለእኔ ከይር ካልሆነ ደግሞ ሌላ ከይር የሆነውን ቤት ይስጠኝ። ሴቱ ያ ጥሩ ናት፣ ልጆቿም ጥሩ ናቸው። እንዳየሁት እንዳሁኑ ካልተቀየሩ የሰው ልጅ መቼም መቀየሩ አይቀርም። እና ወላሂ አበረታቱኝ። ወላሂ የምቀርጻቸው ነገሮች የሉም። አሁን እንደ መጀመሪያው አይደለም። መጀመሪያም እኮ ያለውበት አሮጊት ሰው ስለማያኝ ማታ ማታ ስለሚመጡ ያን ነገር አመቻችቼ የሆነ ነገር ምግብ ምናምን እየሰራውን እየቀረጽኩኝ ነበር። አሁን ግን በፍጹም አይመቸኝም። እውነቴን ነው የምላችሁ። ምንም ብሰራ ማለት ነው ምንም አይነት ቪዲዮ ብለቅ ላይክ ሰብስክራይብ አድርጉኝ። እውነቴን ነው የምላችሁ። እኔ በቃ ተባበሩን። እኛ የመዳም ቅመሞች ብዙ ችግር ነው ያለብን። እኛ ስንሞት ሲያመን ምናምን ብቻ አይደል ሲያመንም የሚደርስልን የለም። ስንሞት ራሱ ወላሂ እንኳን ጀናዛው እንኳን እኮ እንትን ርካሽ የሆነው የኛ ነው። ወላሂ እንደማቀው ማለት ነው። አተ እዚህ ሀገር ውጭ ሀገር ስንመጣ ማለት ቤተሰቡን ሊረሳናል። በቃ ለምን እንደሆነ እኔ እንጃ። ከልቡ ያውጣን። እኔ ቤተሰቡ ሊረሳናል። ብንሞት ዋጋ የሌለን ብንኖር ዋጋ የሌለን ተደርገን የምንታይ እኛ ነን። ስለዛ ወደ ዋናው መጥፎ ችግር ውስጥ እንዳንገባባቸው በቃ አበረታቱ። እስኪ ዩቱብም ለእኛ እስኪ ከሆነ እኛም እስኪ ወደ ዩቱብ መተናል። እስኪ እኛንም አሳድጉን፣ እባካችሁን አሳድጉን። እኔ ብዙ ነገር የታዘበው ነገር ስላለ ነው። ወላሂ በተደጋጋሚ ቪዲዮ ስራ እኔ በሰዎች ምቀኛ እየሆንኩኝ አይደለም። ለማንም ይፈትለት ይስጠው፣ በጣም ደስተኛ ነኝ። ግን በቃ የሆነ ሰው ታዋቂ ከሆነ የሆነ ነገር ቢከፍት አየር ላይ በቃ እንትን ይሆንለታል፣ ቫይራል ይወጣለታል ቪዲዮ ምናምን። የመዳም ቅመም ግን በዛው ናት። ወላሂ ታሳዝነኛለች፣ ከኔም ጭምር በጣም ነው የምናሳዝነው። እና መቀርጻቸውን ቪዲዮዎች የሉም። እባካችሁን ላይክ ሰብስክራይብ አድርጉኝ። በቃ ላይክ ሰብስክራይብ አድርጉኝ ነው የምላችሁ። ላላ ብዬ ወዳችኋለሁ። እንግዲህ ያው ላላ ብዬ አሁንም ደግሜ እወዳችኋለሁ። ላይክ ሰብስክራይብ አድርጉኝ ለአላህ ብላችሁ ቅን ልቦች። በቃ ለእኛ መታዙን የመዳም ቅመሞች ምናሳዝናችሁ። ላይክ ሰብስክራይብ አድርጉ ፕሊዝ። ላይክ ሰብስክራይብ አድርጉ የመዳም ቅመሞች ብላችሁ የምታስቡን። እኛ ለልመና የመዳም ቅመሞች እንደዚህ አይነት ጉዳት መጥቷል፣ የሆነ ነገር መጥቷል ብላችሁ እንደምትሉ ማለት ነው። የኛ ቪዲዮ ስታይ የመዳም ቅመሞች ናቸው እኮ ብላችሁ በቅንነት ሰብስክራይብ አድርጉ። ወላሂ ብትነኩት አይጎዳችሁ፣ ላይኩንም ብትነኩት አይጎዳችሁ፣ ኮሜንት ብትጽፉ አይጎዳችሁ። ስለዛ እባካችሁን አበረታቱን። ካላ በታች ደግሞ እናንተ ሰበብ ናችሁ፣ እኛ ሰበብ እንደምንሆናችሁን እና ብቻ ወደ ታዋቂው እንትን አትበሉ ማለት ነው። እነሱንም ያው ግድ ነው እኮ አንዴ ከከፈተው እኮ አላህ ርዝቁን የከፈተለትን ሰው ማንም አያቆምበትም። ስለዛ እና ሰብስክራይብ አድርጉኝ ነው የምላችሁ። በሌላ ቪዲዮ እስከምንገናኝ ላላ ብያችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።